ሰማያዊ ልብ ክፍል 1 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። ፍቅርሽ ከፀሐይ ማህፀን መንጭቶ በጨረቃ ጭን መካከል ቁልቁል ተንኮሎ ወደ ምድር በመንጠባጠብ በየሰርጣ ሰርጡ ተስገምግሞ ወደ ጥልቁ ልቤ በመፍሰስ ለዘላለም እዛው ሰርጎ የሚቀር ብርሃናዊ ውብ ጸዳሊ ነው። 1989 እንደ አውሮፓውያን አቆጣጠር። ይህ ከላይ ያነበብኩላችሁ ለእኔ የዘውትር የምለው ነገር ነው። ልኬን በምናቤ ያሰላሰልኩት፣ በከንፈሮች ያነበብኩት፣ ዜማ ፈጥሬለት ያንጎራገርኩት፣ ከስሜት ጋር የተላወሰ ከደሜ ጋር የተቀየጠ ሰማያዊ ልብ ካለው ሰው የመነጨ ሰማያዊ ቅኔ ነው እንጂ ከአእምሮ መንጭቶ ከአንደበቴ ፈለቀ አይደለም። ለመጀመሪያ ጊዜ ያነበብኩት የ6 ዓመት ልጅና ገና የኔታ ጋር ፊደል በመቁጠር ላይ ሳለው ነው። ጽሑፉ በቀይ ፓርከር በሰፊ ወረቀት ላይ በትላልቅ ፊደላት ተጽፎ ፊት ለፊት አዳልሞቴ ቤት ግድግዳ ላይ ተለጥፏል። ወረቀቱ እንዳይቆሽሽ ይመስለኛል ስስ ነጭ ላስቲክ ከላይ ተለብዶበታል። ይህንን ጽሑፍ ለ5 ዓመታት ያክል አጥንቼዋለሁ። እንዴት ሰው 27 ቃላት ለማጥናት 5 ዓመት ይፈጅበታል? ቢያንስ በቀን ለ1 ሰዓት ወደ አዳልሞቴ ቤት በመሄድ ጽሑፉ ላይ አፍጥጬ ስደነዝዙልና በፍዘት ነህሎዬ ወደ ቤቴ እመለሳለሁ። አዳልሞቴ ነፍስ ካወቅኩበት ቀን ጀምሮ አይምሮዬን የመሰጠኝ ብቸኛው ልዩ ሰው ነው። አዳልሞቴ በህብረተሰቡ በእብድነት የተፈረጀ ሰው ነው። ለእኔ ግን እብድ ሆኖ ተሰምቶኝ አያውቅም። በምንም መስፈርት አንድ እብድ የሚባል ሰው ማሟላት የሚገባውን መስፈርት አያሟላም። ልብሱን ጥሎ እርቃኑን ሲሄድ አይቼው አላውቅም። ማንንም ሲተናኮል ተመልክቼውም አላውቅም። ሲለክፉት እንኳን ትኩረት ነፍጓቸው መንገዱን ይቀጥላል። የሚኖርበት ቤት አለው። ምንጊዜም የሚያነበው ነገር ከእጁ አያጣም። መጽሐፍ፣ መጽሔት፣ ጋዜጣ ምንም ሊሆን ይችላል። እኔ እሱን ካወቅኩበት ጊዜ ጀምሮ እንደዚሁ ነው። ትላልቆቹ የሰፈራችን ሰዎች ስለሱ ሲያወሩ እንደሰማሁት ግን በፊት ዘናጭ የሆነ የመንግስት ሰራተኛ፣ ልዕልት የሆነች ፍቅረኛ ያለችው ጎልማሳ፣ ምቹ የሚባል ኑሮ የነበረው የተከበረ ሰው ነበር አሉ። ከዛ በዘመነ ደርግ ግርግር ኢህአፓ ነህ ብለው አሰሩት፣ ገረፉት። ለ3 ዓመታት ጨለማ ቤት ጥለው ከራሱት በኋላ በድንገት አንዱ አመዛዛኝ በቃው ብሎ ፈቶ ይለቀዋል። እሱም በደስታ ሰክሮ አገር አማን ብሎ ታስሮ ከከረመበት ዝዋይ ሻሸመኔ ወደሚገኘው ቤቱ ሲመለስ ኢህአፓ ነው ብሎ ጠቁሞ ያሳሰረው ግለሰብ እጮኛውን አግብቶ አንድ ልጅ ወልደው ከእሷ ጋር እየኖረ ጠበቀው። ከዛ አዳልሞቴ ዝም አለ። መንግስትን ተቀየመ፣ ህዝብን ተቀየመ፣ እያንዳንዱን ግለሰብ ተቀየመ። እቤቱ ተከተተ፣ ስራ መስራት አቆመ፣ መናገር አቆመ። 04 ቀበሌ የምትገኝ አንድ እህቱ በቀን 1 ጊዜ ምግብ ትልክለታለች። ይህን ወዳጅ ትክክለኛ ስሙ አስራት መንግስታብ ይባል ነበር አሉ። በአሁኑ ጊዜ ግን በዚህ ስሙ ማንም አያውቀውም። ሁሉም አዳልሞቴ ነው የሚሉት። የዚህ ስም ትርጉም ለረጅም ጊዜ ግራ ሲገባኝ ነበር የኖረው። በኋላ ግን የዛር ስም ነው ብላ የነገረችኝ ስለ ዛርና ውቃቤ የጠለቀ እውቀት ያላት እናቴ ናት። ለጋሽ አስራት ይህ ስም የተሰጠው የእናቱ ውቃቤ አምላክ ተጣልቶት ነው ያበደው ብላ የራሱ ታላቅ እህት ስለምታምንና እንደዛም ብላ ለሚቀርቧት ሰዎች ስለምታወራ ነው። የእነቱ ውቃቤ መለያ ስሙ አዳልሞቴ ነው አሉ። ይህን ስም ህብረተሰቡ ለራሱ ስለተመቸው ይጠቀምበታል እንጂ እሱ አዳልሞቴ ያሉት አስራት አሉት ደንታ አይሰጠውም። መጠሪያውን ረስቶ ስሙን ትቶላቸዋል። በዚህ በአዳልሞቴ ጉዳይ ታዲያ በእናቴ ሁሌ እንደተደበደብኩ እንደተጨቀጨቅኩ ነበር። ምን አባህ ልትሰራ እሱ ጋር ትሄዳለህ? እሱን የተጠጋው ጅን አንተንም አይመርህም ትለኛለች። እኔ ግን በማግስቱ ወደ እሱ ቤት ከመሄድ ራሴን መክታት አይቻለኝም ነበር። በኋላ ሲሰለቻት ነው መሰል አንተም የወደፊት ዕጣ እንደሱ መሆኑ አይቀርም፣ እንደው ከአሁኑ የእብደት ኑሮ ምን እንደሚመስል ብትለምዶ ይሻልሃል፣ እንደ ፍጥር ጥረህ ብላቶች። እኔም በነፃነት የእሱ ጓደኛ ሆንኩኝ። የኔ ነገር እስካሁን ራሴን አላስታወቅኳችሁም አይደል? በላቸው እባላለሁ። ትርጉሙ ግልጽ ነው። አንድም ደብድባቸው፣ ምታቸው ማለት ሲሆን ሌላው ደግሞ ንገራቸው፣ አውራቸው ማለት ይሆናል። የኔ ስም የትኛውን ስያሜ እንዲወክል ታስቦ እንደተሰየመልኝ አላውቅም። የሻሸመኔ ልጅ ነኝ። ለዛውም የታሪካዊቷ 81 ሰፈር ልጅ። እድሜን በትክክል አላውቀውም።
አብራኝ የምትኖረው እናቴ 12 ዓመቴ እንደሆነ ነግራኛለች። ከእናቴ ተፋቶ ሌላ ቦታ ከሌላ ሴት ጋር የሚኖረው አባቴ ደግሞ 10 ዓመቴ እንደሆነ በአጋጣሚ ሲያወራ ሰምቻለሁ። ለምን አንድ ሰው ሁኜ ሳለ ሁለት የተለያየ እድሜ ሊኖረኝ እንደቻለ በጥልቀት ስመራመር በትንሽ አይምሬ ብልጭ አለልኝ። እናቴ ያረዘመችው የኔን ሆድ ለመሙላት ጉሊት ስደዳቸር የእያንዳንዱ ቀን ቀፋፊ ኑሮ ሸክምን እኔም ፊት ለፊቷ እያየች ስለምትሸከም በዛ የተነሳ ዘውትር የሚሰማት የጫንቃ ቁስለት ጥዝጣዜ በእያንዳንዱ ነጠላ ቀን ላይ የተወሰነ ሰዓት በራሷ ስልጣን ጨምራበት እየደመራችው ይሆናል። እድሜን እሷ ያበዛችው። የመከራ ቀን በጣም ረጅም አይደል? አባቴ ያሳጠረው ከእናቴ ከተለያዩ 5 ዓመት ሆኖታል። ከእናቴ ጋር አይነጋገሩም። በዚህ ምክንያት አባቴ እኔን የሚያገኘኝ እኔ ወደ እሱ ሰፈር ሳልፍ ወይም እሱ በእኛ ሰፈር ሲያልፍ በአጋጣሚ መንገድ ላይ ነው። ይህ አጋጣሚ የሚከሰተው በ3 ወይም በ4 ወር አንዴ ነው። አባቴ ለእኔ የሚያወጣልኝ ወጪ ለእንቁጣጣሽ የሚገዛልኝ ሰልባጅ ልብስና በረባንሶ ጫማ ነው። በረባንሶ ጫማ ማለት ከመኪና ጎማ ተቆራርጦ በየሰፈሩ በቀላሉ የሚሰራ ዋጋው በጣም ርካሽና ለዓመታት መደረግ የሚችል በቀላሉ ማያልቅ የደሃ ጫማ ነው። ሌላው ከሱ የሚገኘው ጥቅም ዘወትር በሰፈርም ሆነ በትምህርት ቤት ለመጠሪያነት የምጠቀምበት ስሙ ነው። ስለሆነም እኔም በተመለከተ ካለበት ቀላል ኃላፊነት አንጻር እድሜ አጥሮ ቢታየው አይፈረድበትም። ሰዎች ስለ እናቴ ሲናገሩ ኃይለኛ ባትሆን ኖሮ በጣም ደግ ሰው ነበረች፣ ሆዷ ባዶ ነው ይላሉ። ለእኔ ግን የዚህ አይነት የተሳሳተ ድምዳሜ አይመቸኝም። ስለ እናቴ ሌሎች ሰዎች በጽሞና ያላስተዋሉት እኔን ግን የሚደብሩኝ በርከት ያሉ የማይመቹ ጸባዮች አሏት። ከእነሱም መካከል ጥቂቶቹ ጎረቤት ወይም ጓደኛ ጋር ስትልከኝ የምታሳየው አሰልቺ ባህሪ። ለምሳሌ እትዬ እቶበሽ ጋር ሂድና 3 ሊትር ዘይት ላኩልኝ፣ ብሩን ሽጬ በ3 ቀን ውስጥ መልስልዎታለሁ፣ የኔ እናት ትንሽ ቸግሮኝ ነው በላቸው በማለት ጀሪካን አስይዛ ትልከኛለች። ሄጄ ሳይሳካልኝ እመለሳለሁ። ምን ነው ጥያቄዋ ከበራፍ ይጀምራል። ዘይት ጨርሻለሁ፣ ገና ሐሙስ ነው እማመጣው ብለውሻል ስላት፣ በእኔ ግምት እንግዲህ የተላኩበት መልእክት በቂና አጥጋቢ መልስ ነው። እሷ ግን ትቀጥላለች። አትረካም። ምን እየሰራሽ ነበር? አንቱታዋን በቅጽበት ወደ አንቺታ ይቀየራል። ቡና እያፈሉ ነበር ስል መልሳለሁ። አብሯት ማን ነበር? እነዛ ሐሜተኛ ጎረቤቶቿ ነበሩ አይደል ስትል በጥያቄ ታፋጥጠኛለች። እስቲ ቢኖሩ ባይኖሩ ምን አስጨነቃት? አንቺ የምትያቸው ሰዎች ይሁኑ አይሁኑ አላቅም እንጂ 2 ሴቶች ነበሩ ስላት፣ እነሱ ናቸው መች አጣሁት? ይሄኔ ምን አባቷ ብድር እንዳሰጣት ከፈለገች አንጨ ቆራር ትግባ ብለዋት ይሆናል ስትል፣ ኧረ እነሱ ምንም አላሏትም፣ እሳቸው ራሳቸው ናቸው የለኝም ያሉት ከማለቴ ታንባረቀብኛለች። ዝም በል የእነሱን ጸባይ እኔ ነኝ እንጂ አንተ ነህ የምታውቀው ስትል፣ ምን አገባኝ ብዬ ጥርሶቼን ገጥሜ ከንፈሬን ከድኜ ክርክሬን አቆማለሁ። የእሷ ጥያቄ ግን ይቀጥላል። እስኪ ምንድን ነው ያልካት? የራሷን መልእክት መልሼ ለራሷ ደግምላታለሁ። ታዲያ ምን ነው ዘይት በጀሪካን ውስጥ አልነበረም ትለኛለች። እኔ እንጃ አላቅም እላታለሁ። እንዴት እኔ እንጃ? አይኔ የተፈጠረው ለማየት አይደል? ይሄኔ ሌላ ወሬ ቢሉ አያመልጥህም ትለኛለች በንዴት። 3 ጀሪካን ቤት ውስጥ አይቻለሁ፣ ግን ዘይት ይኖረው በውሃ ይሞላ ወይም ባዶን ይሁን በምን ማወቅ እችላለሁ እላታለሁ። ትዕግስቴ ማለቁን በሚያሳብቅ ነጭናጫ ድምፅ። አሁንም አትወኝም፣ ፈጣሪ ባጭሩ ያስቀረህ፣ በላውን ከፊቴ ይጥፋልኝ ታባረረኛለች። ይህን የዘውትር ጭቅጭቅ እርግማኗን ተቀብዬ ተገላገልኩ በሚል ስሜት ከፊቷ አፈተለካለሁ። ሌላው እናቴ ችግር ቅጥ ያጣው ደግነቷ ነው። እኔ እንኳን ይህን ተግባራን ደግነት ብሎ መጥራት ይከብደኛል። አባካኝነት የሚለው ቃል ይበልጥ ይገልጸዋል። በተለይ ለዓመት በዓል ቀን በስንት ጣርና ላብ ተንጠፍጥፎ በተገኘ ወይም በልመና ከአንድ ወይም 2 ወዳጆቿ ተለቃቅሞ በተጠራቀመ ገንዘብ ግማሽ ኪሎ ስጋ ወይም 1 ኪሎ ቅንጥብጣቢ ይገዛና እቤታችን ይገባል። ወጡ ተሰርቶ ደርሶ እስክበላ አፌ በምራቅ ይሞላል። በመሃል እናቴ በከናስ ይዛ በላቸው ወጡ ደርሷል፣ ትንሽ እስኪን ተከተክ ከቦኖ በትንሽ ጀሪካን ውሃ ቀዳልኝና ና በማለት ትልከኛለች። እኔም ስመጣ እንደ ወትሮ በሩብ ወይም በግማሽ እንጀራ ሳይሆን በሙሉ እንጀራ አንኳር ስጋው ዛቅ አድርጋ
ከጎኑም አንድ ሁለት የሚጋጥ ስጋ ያለበት አጥንት አክላ ስትሰጠኝና ሆዴ እስኪነረት ስውጥ እያሰብኩና እየጎመዣው ብር ብዬ እሄዳለሁ። መቼስ የደሃ ሰፈር በሆነ ወረፋው ጠፍቶ አያውቅምና እንደምንም ተሽሎክሎኬ በ20ና በ30 ደቂቃ ውስጥ ተሳክቶልኝ ውሃውን ቀድቼ እንደ ሌላ ቀን ክብደቱ ሳይሰማኝ በሞራል አንጠልጥዬ የቤታችን በራፍ ጋር ስደርስ የድግስ ቤት ሆኖ ይጠብቀኛል። 5-6 ሰዎች እቺን ሸፋፋ የቤታችንን የምግብ ጠረጴዛ ከበው እየተደሰቱና እየሳቁ ሲወጡ እሷ ደግሞ መሀላቸው ሆና እያሽቃበጠች ብሉ፣ አረ ብሉ፣ ይጣፍጣል እያለች ከዛ ቀላል የነበረው ጀሪካን 100 ኩንታል ሸክም ይሆንብኛል። በመጎንጀት ረጥቦ የነበረው ከንፈሬ በአንዴ ከቁርበት በላይ ይቀረፍዳል። ከፍታ ያለውን ደጃፋችንን አልፌ ወደ ውስጥ መግባት የራስ ዳሽን ተራራን መውጣት ያክል ይከብደኛል። ጉልበቴን መንቀጥቀጥ ይጀምራል። ለምቦጬን ጥዬ ሁሉንም የጎሪጥ እየገረመምኳቸው ወደ ውስጥ እገባለሁ። ሂድ ምሳህን ብላ፣ ጓዳ ድስት ውስጥ አለልህ ትለኛለች። ተንደርድሬ በመሄድ ድስቱን ስከፍተው ግማሽ የተፈረፈረ እንጀራ፣ አንድ ጭልፋ ማትሞላ የወጥ ቅራሪ፣ ስጋው ሙልጭ ተደርጎ የወጣለት ባዶ አጥንት አገኛለሁ። ታዲያ በዚያ ወቅት ያቺ ትንሽ ልቤ እንዴት በንዴት ፍርፍር እንደምትል አትጠይቁ። ደግሞ እኮ ይበልጥ የሚያበሳጨኝ እሷ ራሷ እነሱ እየሰሰቱ ከሚያጎርሳት ጉርሻ በስተቀር ቁጭ ብላ ጠግባ ሳትበላ ነው የሚያልቀው። ይሄ የአንድም ወይም የሁለት ቀን ገጠመኝ አይደለም። ዘወትር ደህና የሚባል ነገር በእኛ ቤት ከተሰራ ተመሳሳይ ነገር ይከሰታል። እባብ የልቡን አይቶ እግር ነሳው የሚለው ተረት የፈለሰፈው ሰውዬ ይህን አይነቱ የእናቴን ተግባር በመመልከት ይመስለኛል። በድህነታችን ምክንያት ደህና የሚባል ምግብ በቤታችን የሚሰራው በ2 ወይም በ3 ወር አንዴ መሆኑ በጀ። እንደዛ ባይሆንማ በንዴት ብዛት ጨርቄን ጥዬ አብጄ የአብዱ ልጅ እየተባልኩኝ እጠራ ነበር። በ1989 ሰኔ 30 እስቲ አሁን ከቤታችን ጣጣ ወጣ እንበልና ወደ ትምህርት ቤት ጎራ ብለን ስለ ሰኔ 30 ላውራችሁ። የሻሸመኔ ብሔራዊ አንደኛ ደረጃ ትምህርት ቤት 5ኛ ክፍል ተማሪ ነኝ። ሁልጊዜ ስለ ሰኔ 30 ሳስብ ድንቅ ይለኛል። ለተማሪዎች ልዩ ቀን ነች። ድብልቅልቅ ያሉ ስሜቶች የሚስተናገዱበት፣ አንዱ የሚስቅበት፣ ሌላው ደግሞ የሚያለቅስበት፣ አንዱ ደረጃ ይዞ የሚሸለምበት፣ ሌላው ከክፍል ወደ ክፍል መሸጋገር አቅቶት የሚሳቀቅበት፣ ተማሪዎች፣ አስተማሪዎችና ወላጆች በአንድ ቅጥር ግቢ ውስጥ የሚሰበሰቡበት፣ ልጆች የተለያዩ ተሰጧቸውን ለተመልካች የሚያሳዩበት፣ ግጥም ማንበብ፣ ድራማ መስራት ወዘተ። ከዚህ በተጨማሪ ከረሜላ የሚቆረጠምበት፣ ብስኩት የሚኮረሸምበት፣ ሸንኮራ የሚመጠጥበት፣ ያለው ደግሞ ለስላሳ የሚጋትበት ልዩ የተረመስና የደስታ ቀን ነች። ሰኔ 30 ከረጅም የትምህርት ወራት እንደናጡት ጣፋጭና ሁለት ወደ ሆኑት አስተሳሰቦቹ የእረፍት ወራቶች መሸጋገሪያ ድልድይ ነው። ጓደኛ ከጓደኛ የሚለያይበት፣ ደህና ዘመድ ሌላ ከተማ ያለው ለእረፍት ለመጓዝና አዳዲስ ነገሮችን ለመታዘብ የሚንደረደረበት ቀን ነች ሰኔ 30። ሌሎችን ቀን የበቀል መወጫ ቀን ነች። ሰኔ 30 እንገናኝ ዓመቱን ሙሉ የተማሪዎች መፈክር ነው። ልክ የአንድ ሀገር መንግስት በሆነ ቡድን መፈንቅለ መንግስት ተካሂዶ ከስልጣን ከተወገደ በኋላ ሌላው ስልጣኑን እስኪረከብ ድረስ ባለው ክፍት ጊዜ እንዳለ ስርዓት አልበኝነት ቂም አርግዞ የሰነበተው ተማሪ ውጤቱን አውቆ ካርዱን በመቀበል እጁ ካስገባ በኋላ ሊያጠቃ የፈለገውን ተማሪ በልምጭ ለምጮት ወይም በድንጋይ በርቅሶት ወደ ሰፈሩ ይተማል። ከዛ ተጠቂውም ደሙን እያሰራና እንባውን እያንጠባጠበ ወደ ቤቱ ይሄዳል። እሱም ሆነ ቤተሰቦቹ ምንም ማድረግ አይችሉም። የልጁ ሰፈር ሩቅ ይሆናል፣ አሊያም ፍጹም አይታወቅም። በማግስቱ ትምህርት ቤትም ሊመጣ አይችልም፣ ተዘግቷል። በቃ ምርጫ የለም። ከ2 ወር በኋላ መስከረም ሲጠባና ትምህርት ቤት ሲከፈት ደግሞ ያለፉ ነገሮች ሁሉ ተረስተው አሊያም ደብዝዘው ስለሚጠብቁ ነገሮች እንዳዲስ ከአንድ ይጀምራሉ። ሌላ ቀጣይ ሰኔ 30 እስኪመጣ እንግዲህ የዘንድሮ ሰኔ 30 እንደ ከዚህ ቀደሙ ዛሬ ተከብሮ ተጠናቋል። ነገ ሐምሌ 1 ነው። የእረፍት ጊዜ አንድ ተብሎ የሚጀመርበት ቀን። ሐምሌ ውስጥ ንግድ ጀመርኩ። ለንግድ መጀመሪያ የሚሆነኝን ብር ከየት አመጣ ካላችሁኝ ዝርዝር አድርጌ ላብራራላችሁ። ሁሉም በሚባል ደረጃ የእናቴ ዘመዶች የሚኖሩት ባሌ ውስጥ ነው እና እኚህ ዘመዶቼ ብዙ ጊዜ አንድም ሁለትም እየሆኑ ወደ ሻሸመኔ ከተማ በመምጣት እኛ ቤት ያርፋሉ። አብዛኛው ጊዜ የሚመጡት ለሕክምና ነው። በዚህ ወቅት ታዲያ እኔም ሆንኩ እናቴ ደስተኞች እንሆናለን። የነሐሴ ወር መጀመሪያ ሳምንት 2 የእናቴ ዘመዶች መጡና ከራርመው ሲመለሱ የውጪ ብለው
አንድ 2 ብር ሌላው 1 ብር ሰጠኝ። ከብሩ ብዛት የተነሳ ምን እንደማደርግ ግራ ገባኝ። የሰፈሬ ልጆች ሳይ የዚህ ክረምት የረፍት ጊዜ የሆነ ነገር እየሰሩ እንደሆነ ታዘብኩ። ጀብሎ እየሰሩ የሚሸጣለ፣ ሊስትሮ የሚጠርግ አለ፣ ጉልት የሚቸረችር አለ፣ ቆሎ የሚያዞር አለ። እነዚህ አብዛኞቹ ሴቶች ናቸው። ይህን ሁሉ ካስተዋልኩ በኋላ የቤታችን ጠቅላይ ሚኒስትር ወደ ሆነችው እናቴ ትልቅ ውሳኔ የሚፈልግ ጉዳይ ይዤ ሄድኩኝ። በልበ ሙሉነት ኮራና ቀብራራ ብዬ 3 ብር አለኝ አልኳት። ከየት አመጣ? በዝርዝር አስረዳኋት። ከሷ በላይ አጥፊና በኮንሳ ያለ ይመስል አምጣው ላስቀምጥልህ ታጠፋዋለህ አለች። አይ ሸንኮራ ልነግድ ፈልጌ ነው። አንተ ንግድ? በንግግሯ ውስጥ ንቀት አለበት። በኩርፊያ ለምቦጬን እያራዘምኩ አዎ እነ ዳዊትና እነ ሞላ ሁሉም ጓደኞቼ እየነገዱ አይደል? እኔ ከነሱ በምን አንሳለሁ? በቁጣ መለስኩላት። ኧረ በምንም አታንስም፣ ጉረኛ አባትህ ልጅ ነህ። በል እንዳሻህ፣ ግን በንግድ አሳበህ እዛ አራዳ ይህንን ፊልም የሚባለውን የሰይጣን ስራ ለማየት ስልትል ከሰከስ መኪና እንደፈጠፈጠ እንዳትገላገል በማለት ከማስጠንቀቂያ ጋር ፈቀደችልኝ። በደስታ ስራውን ጀመርኩ። የሸንኮራ ንግድ ጽናት የሚጠይቅ ስራ ነው። በሰማንያን ሰፈራችን ገበያ ድረስ በእግራችን እንሄዳለን። ብዙውን ጊዜ ድካም ሳይሰማን እያወራን ለመምጣት 2 እና 3 ጓደኛሞች የሆነን ሸንኮራ ነጋዴዎች በመጠራራት አንድ ላይ ነው የምንሄደው። ገበያውና የኛ ሰፈር ማለት ከአንደኛው ከተማ ጫፍ ወደ ሌላኛው የከተማ ጫፍ ማለት ነው። በጣም ይራራቃል። ሸንኮራ ተራው ሁል ጊዜ በጣም ደማቅ ነው። ከምርት ቦታው ማለት ከወንዶ ገነት አልፎ አልፎ ከይርጋለምና ከወለታ በመኪና ተጭኖና ተቆልሎ ይመጣል። ከዛ ገበያ ሸንኮራ ተራ ይዘረገፍና መጠነኛ ተራራ በማስመሰል በየዋጋው መጠን ተለይቶ ይደረደራል። ዓላማው 20 ሳንቲም፣ 35 ሳንቲም፣ 50 ሳንቲም በማለት እዚህም እዚያም ይጮሃል። እኛም ጥቃቅን ነጋዴዎች ያዋጣናል ያልነውን 4 እና 5 ጉልበታችንና ገንዘባችን በቻለው መጠን እንገዛና በገመድ ወይም በልጥ አንድ ላይ ጠፍረን በማሰር በትከሻችን ተሸክመን ወደ ሰፈራችን ጉዞ እንጀምራለን። አንዴ በቀኝ ትከሻችን ሲደክመን በግራ ትከሻችን ደግሞ በጭንቅላታችን እያቀያየረን ቢያንስ ከ20 ጊዜ በላይ በየተወሰነ ርቀት እያረፍንና ትንፋሽ እየወሰድን በከፍተኛ ድካም ሰፈር እንደርሳለን። እኔ የሚሸጠው ከቤታችን ፊት ለፊት መንገዱን ተሻግሮ ከሚገኘው የ81 ገበሬዎች ጽሕፈት ቤት አጥር ስር ነው። ከጎኔ ዳዊት አለ። ከሱ ቀጥሎ ሽብሬ የምትባል በእኛ እድሜ ያለች ጢብኛ ሻጭ ትቀመጣለች። 20 ሜትር ያህል ራቅ ብሎ ደግሞ ጋሽ መላኩ የሚባሉ ፍራፍሬ ነጋዴ አሉ። አቮካዶ፣ ኮክ፣ ሎሚ፣ ሙዝ፣ ዘይቱን የመሳሰሉትን ከወንዶ ገነት ቀጥታ በማምጣት ይቸረችራሉ። የሁላችንም ዋና ደንበኛ ከ81 በላይ ካሉ ቅርብና ሩቅ የገጠር መንደሮች የሚመጡ ገበያተኞች ናቸው። እኚህ ደንበኞቻችን ጠዋት ከሰል ጭነው እንጨት ተሸክመው ቅቤ አንጠልጥለው ድንች፣ አላንገሬ፣ ሽንኩርት፣ ጎመን፣ እህል፣ ዶሮ፣ ፍየል ብዙ የሚሸጥ ነገር ይዘው ይመጡና ከከተማዋ ዳር አንስቶ ዋጋ እየተከራከሩ እየሸጡ ካልተስማማ የተሻለ ዋጋ ፍለጋ እያለፉ ይሄዳሉ እስከ ዋናው ገበያ ድረስ። ከዛ የሚሸጠውን ሸጠው የሚገዙትን ገዝተው ከጨረሱ በኋላ ወደ ቤታቸው ሲመለሱና የኛ ሰፈር ሲደርሱ ፍራፍሬ ካቶ መላኩ፣ ጢብኛ ከሽብሬ ይገዙና ሸንኮራ ከኔ ወይም ከዳዊት በመግዛት ወደ ቤታቸው አሊያም ትንሽ ለጉዞ ብርታት እንዲሆናቸው ከኔ ወይም ከዳዊት በመግዛት ወደ ቤታቸው ይሄዳሉ። ሸንኮራ ስንሸጥ የበከና 5 ሳንቲም ወይም የዶልቼ 10 ሳንቲም እያልን 2 እና 3 አንጓ እናሳያለን። ኤቢሲ ይሉናል። መረቅ ለማለት ነው በኦሮምኛ። ትንሽ ፈቅ እናደርጋለን፣ እናሳያቸዋለን። ሙሪ ቁረጥ በማለት መስማማታቸውን ሲያረጋግጡልን በቄንጠኛ አቆራረጥ ቆርጠን እንሰጣቸውና ሳንቲማችንን እንቀበላለን። እንዲህ እያለን በአንድ ቀን የምናተርፈው ትርፍ በ50 ሳንቲም እና በ1 ብር መካከል ነው። ትርፉ 1 ብር የሚሞላው የገበያ ቀን ሲኖር ነው። ከዛው ትርፍ ጋር እንዲሁ ከጋሽ መላኩ አቮካዶ ከሽብሬ ጢብኛ ገዝተን መብላታችን አይቀሬ ነው። ከሽብሬ የገዛነውን ጢብኛ 2 ቦታ እንሰነጥቀዋለን። የገዛነውን አቮካዶ በመላጥ ፍሬውን በማውጣት ጢብኛው መካከል በመክተት እንገምጣለን። አቤት ሲጣፍጥ! ለዚህ ጉዳይ ቢያንስ 25 ሳንቲም አጠፋን ማለት አይደል? ከዛ ደግሞ ፊልም መግባት ይኖርብናል። እሱም ደግሞ ሌላ ወጪ አለው።
የህንድ ፊልም፣ የኒንጃ ፊልም ከምንወዳቸው ፊልሞች ውስጥ ጥቂቶቹ ናቸው። እንግዲህ ከሞላ ጎደል የቀን ትርፋችንና ወጪያችን ተመጣጣኝ ይሆናል ማለት ነው። ሌላው የሚገርመኝ የሽብሬ ጉዳይ ነው። ዞትር 1 ወይም 2 ጢብኛ ከምትሸጠው ላይ መሽረጥ አድርጋ ስትገምጥ አያታለሁ። አንድ ቀን ተጠጋኋትና ሳይቆጠር ነው እንዴ ከቤት የሚሰጡሽ ስል ጠየቅኳት። አረ ተቆጥሮ ነው አለች። ታዲያ ስትበይው አይጎልብሽም ስላት የምቆጥረው ራሴ ነኝ። እማዬ 30 ቆጥረሽ ውሰጂ ስትለኝ እኔ 31 ወይ 32 አደርግና 30 ነው ብዬ ይዤ እወጣለሁ። አጭበርባሪ ነሽ አልኳት። ምን አገባህ አንተ ደግሞ አቃጣሪ ነገር ነህ እንዴ አለችኝ። ታስቤ ተውኳት። በነገራችን ላይ እኛም ከምንሸጠው ሸንኮራ በጣም እንበላ ነበር። ነገር ግን የማይሸጥና ደንበኛ ተፈላጊ ያልሆነውን የሸንኮራውን ስር ያለበትን የመጨረሻ ጫፍ ልጡን እንለዋለን። የሸንኮራው ጥፍጥናው የሚደበዝዘውበት እዛ ክፍል ላይ ነው። እሱን ነው የምንጠቀመው። ስለዚህ የሸንኮራ ፍጆታችን ከተረፈ ምርቱ ስለሆነ ኪሳራ ላይ ጥለን እንግዲህ እንዲህ ባለ ሁኔታ ለ1 ወር ከነጎድኩ በኋላ ያለኝ ብር ሲሰላ 5 ብር ከ75 ሳንቲም ነበር። የነሐሴ ወር የመጀመሪያ ሳምንት ላይ ባለው አንድ እሑድ ጠዋት 12 ሰዓት ገደማ ከእንቅልፌ ነቅቼ ኪሴን ስበረብረው ባዶ ነው። እናቴ ቤት የለችም። የቤታችን በራፍ ገርበብ ብሎ የተኛውበት መኝታ በታትኛ ያራገፍኩ። ኪሴን ገለባብጬ ለ100 ምናምን ጊዜ ፈተሽኩ። በቃ ተዘርፌያለሁ። ማታ ወደ ቤት ስገባ ብሩን በትክክል ጊዜ ውስጥ እንደነበር በጣም እርግጠኛ ነኝ። እናቴ ነሽ በቃ መዝረፍ የምትወድ ሰውን ማናደድና ማበሳጨት የማይሰለቻት ሴት እሷ ነች። መሀል ወለል ላይ ተገትሬ እንደፈዘዝኩ መጣች። ተነሳ? ጥያቄዋን ችላ ብዬ የራሴን ጥያቄ ሰነዘርኩ። ብሬስ? እኔ ጋ ነው አስቀምጬልሃለሁ አለች። እንዴት? እኔ እኮ ነገ ጧት ሸንኮራ እገዛበታለሁ። ዛሬም እሑድ ስለሆነ ነው አልኳት። በቃ ነገ እሰጥሃለሁ። አሁን ሂድና ውሃ ጠጣ። ምን ማለት ነው? ውሃ መጠጣት አለመጠጣት ምን አስጨነቃት? ደግሞ ምንድን ነው በእጇ ያዘችው? አዎ የተወለካከፈ ጠረጴዛ ላይ ስታስቀምጠው አየሁት። ማአት በአዲስ ዘመን ጋዜጣ የተጠቀለለ ክምር ስጋ ነው። ሐሞቴ ፈሰሰ። በኔ ብር እንዳይሆን የሸመተችው እንደለመደችው የኔን አንጡራ ሀብት ገደል ከታ አገር ሰፈሩን ሰብስባ ልታበላ። እዛው እንደተገተርኩ የትም እንዳትሄድ መጣው ብላኝ ተመልሳ ወጣ ሄደች። ለምን እንደሆነ አላውቅም። አቤት የተባለች የክፍሌ ልጅ ትዝ አለች። ከ6 ወር በፊት ነው የእንጀራ እናቷ አበሳጭታት ራሷን በገመድ አንጠልጥላ ገደለችው። ወደ ጓዳ ገባሁና ገመድ ፈልጌ አመጣሁ። በራፉን ዘጋሁት። የአንገት ማስገቢያ ሻምቀቆ አዘጋጀሁ። ከዛ ጠረጴዛ ላይ በመውጣት ተንጠራርቼ የቤታችን ምሰሶ ላይ አሰርኩት። የኛ ቤት እንደ ገጠር ጎጆ ቤት እንዴት ምሰሶ ሊኖረው እንደቻለ ሁሌ ገርመኝ ነበር። ለካ መተነቅ የሚፈልግ ሰው ካለ እንዲጠቀምበት ታስቦ ነበር የተሰራው። አሁን ገባኝ። ቀጥሎ አንገቴን ውስጥ አስገባሁ። ውሳኔ ሁሉ ቅጽበታዊ ነበር። አሁን የቀረኝ የቆምኩበትን ጠረጴዛ ገፍትሬ ይመጣልና እናቴን ማሳቀቅ፣ ማስነፍረቅ፣ ሰፈር ጎረቤቱን ጉድ ማሰኘት፣ አዳሜ ከንፈሬን ማስመጠጥ። የትምህርት ቤታችን ጠቅላላ ተማሪዎች፣ አስተማሪዎች፣ ዳይሬክተሩም ሳይቀር እጆቻቸውን ወደኋላ አቆላልፈው አንገታቸውን ወደ መሬት ቀብረው በሰልፍ ሆነው ከሬሳዬ ጋር ኋላ ኋላ ሲከተሉ ልክ ለአብዮት እንደተደረገው የአበባ ጉንጉን ቀብሬ ላይ ሲያስቀምጡ። ይህን ሁሉ በመጨረሻ የመሞታ ሰዓቴ ላይ እያሰላሰልኩ ሳለ ድንገት አንድ የተበላሸ ነገር ትዝ አለኝ። ለካ ትምህርት ቤት ተዘግቷል። ተማሪዎች መሰባሰብ፣ አስተማሪዎችም የኔን መሞት ሊሰሙ አይችሉም። ያ ከሆነ ደግሞ የቀብር ስነስርዓቴ ልክ እንደ አብዮት ሊደምቅልኝ አይችልም። ሲያበሳጭ ሀሳቤን ቀየርኩ። ግድ የለም ትምህርት ቤት ሲከፈትም ቢሆን ይደርሳል። እናቴ እንደሆነ ዘላለም አለሟን እኔን ከማበሳጨት ምትታቀብ አይመስለኝም። ገመዱን ከአንገቴ አወጣሁ። ከምሰሶ ላይ ፈታውና ከጠረጴዛው ወርጄ ወደ ጓዳ ወረወርኩት። ዘግቼ የነበረውን በራፍ ስከፍት እናቴ ጋሽ ኩተማን ከኋላ አስከትላ እየመጣች ነው። ደረሱ። ወደ ውስጥ ዘልቀው ገቡ። ተቀመጡ፣ አረ ተቀመጡ እዚች ጋ እያለች መቀመጫቸው የሚያርፍበትን ወንበር ሰጠቻቸው። ተቀመጡ። የሆነ ነገር ቀፈፈኝ። ጥሎብኝ እኚህ ሰውዬ ቀልብ አይወዳቸውም። ቤቱን ለቅቄላቸው ለመሄድ ፊቴን አዞርኩና እርምጃዬን ወደ ውጭ ቀጠልኩ። አናዳጇ እናቴ ጠየቀችኝ። ወዴት ነው? መጸዳጃ ቤት። ምን ብዬሽ ነበር የሄድኩት? በላሁን ቶሎ ደርሰህናና ሱቅ እልክሃለሁ አለችኝ። አሁኑኑ ላኪኛ፣ በዛው ልሂድ። አንባረቀችብኝ። አታዝርቀኝ፣ ሂድና ቶሎና።
ከመጸዳጃ ቤት ስመለስ የጎረቤታችን እትዬ አለሚቱ አዲሱ ባላቸው ጋር እቤት ቁጭ ብለው ከጋሽ ጉተማ ጋር ሲቀልዱ ደረስኩ። እትዬ አለሚቱ ደግሞ ባል ማግባትና መፍታት ሲወዱ እኔ እንኳን ሳቅ ይሄኛው 10ኛ ወይም 11ኛ ባላቸው ይመስለኛል። እንደ ቤታችን ያረጀ አንድ ወንበር እያመቻችልኝ ና እዚህ ጋር ቁጭ በል አለችኝ። በመጠራጠር ጠየቅኳት። ምን ነው? ተቀመጥ አልኩ ተቀመጥ አለችኝና አልፋኝ ሄዳ መብራቱን በመብራት በራፉን ዘጋቸው። ይህ እትዬ አለሚቱ አዲሱ ባል ያልኳችሁ ሰውዬ ከተቀመጠበት ተነሳና ወደ እኔ እየተሳበ በመምጣት አይዞህ ትልቅ ሰው ልናደርግህ ነው እያለ እሱ የትኛው ፈጣሪ ሆኖ ነው እኔን ትልቅ ሰው የሚያደርገኝ? ጎትቶ ወንበሩ ላይ በማስቀመጥ በግዙፍ እጆቹ ጠምድዶ ወደ ታች አዘኝ። አሁን ገባኝ። ጋሽ ጉተማ ለምን እንደሚቀፉኝ ትዝ አለኝ። ልገረዝ ነው ማለት ነው። እናቴ ተንደርድራ በመምጣት ታስለቀቀኛለሽ ብዬ ስጠብቅ ጭራሽ የነሱ አጋሽ ሆና የለበስኩትን ቁምጣ መሽረጥ አወለቀችብኝ። እርቃኔን በማስቀረት ለአራዥ ለጋሽ ጉተማ አመቻችታ ሰጠችኝ። ከዛ በኋላ ምን ልንገራችሁ? ጋሽ ጉተማ የሚያስፈራኝ የሽንኩርት መክተፊያ የሚመስል ቢላ ይዘው ወደ እኔ ሲጠጉ ተመለከትኩ። ወዲያውኑ የእትዬ አለሚቱ ባለቤት በዛ እድ የሚያክል እጆቹ መዳፍ አይኖቼን ሸፈናቸው። ለዚህ ነው የአይን አባት የሚባለው ማዕረግ የተሰጠው። የእናቴ እጆች ይመስሉኛል። እግሮቼን ወዲና ወዲያ በመሃል ወጥረው ይዘውኛል። ከዛ ከፍተኛ ህመም ተሰማኝ። የአይን አባት ተብዬው በድንጋጤ መሰለኝ እጆቹን ከአይኔ ላይ አነሳ። ጋሽ ጉተማ በደም የተጨማለቀ ዘግናኝ ቡላዋ ይዘዋል። ሰራውልህ በሚል ስሜት ፈገግ በማለት ፊት ለፊቴ ቆመው ቁልቁል ያየኛል። እናቴ እግሮቼን እንደያዘች የሰከነናትና ህመም ያመማት በማስመሰል ፊቷን አቆራለች። መገረዝ እንዲህ ነው እንዴ? ምን ነው ሺህ ዓመት ሳይገርሱኝ ቢቀር? ህፃናት በጩርቃነታቸው ሲገረዙ እንዴት ነው ህመሙን የሚችሉት? ይህን ሁሉ እያሰብ እንደ እንቅልፍ ባለ ስሜት ተዋጥኩና በመጨረሻ አጠፋው። ክፍል 2 ይቀጥላል።